እንኳን ለሊቀ መላእክት ለቅዱስ ሚካኤል ዓመታዊ ክብረ በዓል በሰላም በጤናና በፍቅር አደረሳችሁ አደረሰን። ሕዝበ ክርስቲያን ሰኔ 12 ቀን ከጽንፍ እስከ ጽንፍ የሚበር ንስረ አርያም የሚባል ውዳሴው እንደ ማር የጣፈጠ ኑድ ክቡር የሆነ የመላእክት አለቃ ቅዱስ ሚካኤል አፎምያን ያዳነበት ዕለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሚካኤል ማለት በዕብራይስጥ ቋንቋ መኑ ከመ ኤል አምላክ ማለት ሲሆን በአንድነት ሲነበብ መኑ ከመ አምላክ ወይም እንደ እግዚአብሔር ያለ ማን ነው ማለት ነው። በሐራንም መልእክቱን ለማድረስ 9 ቀን ተጉዞ የአንድ ቀን ጎዳና ሲቀረው እነሆ ክቡር የሚሆን የመላእክት አለቃ ቅዱስ ሚካኤል በንጉሥ ጭፍራ አምሳል በፈረስ ተቀምጦ ወደ እርሱ ደረሰና ወዴት እንደሚሄድ ጠየቀው። በሐራንም ከአንድ ባለጸጋ ሰው የተጻፈ ደብዳቤ ይዤ እርሱን ለማድረስ እገሊት ወደምትባል አገር እሄዳለሁ አለው። ኑድ ክቡር የሚሆን ቅዱስ ሚካኤልም እስኪ የመልእክቱን ደብዳቤ አሳየኝ አለው። በሐራንም ጌታዬ ለማንም አታሳይ ብሎኛል አለው። መልአኩም እሺ ያም ባይሆን እንደተጠቀለለ አሳየኝ አለው። በሐራንም አሳየው። ቅዱስ ሚካኤልም በሞቱ ደብዳቤ ላይ እፍ ቢልበት የሞቱን ትእዛዝ አጥፍቶ የሕይወት ትእዛዝ ጽፎበታል። በደብዳቤው ላይ የተጻፈውን የሞት መልእክት ደምስሶ ከኔ ከባለጸጋ እገሌ የተጻፈ ይልና ይህን መልእክት ይዞ ለመጣው እገሊት የምትባሏን ልጄን አጋቡት ወይም ዳሩለት፣ በዱር የተሰማራውን ከብቴን፣ በቤት ያለውን ሀብቴን፣ በጠቅላላው የሚንቀሳቀስና የማይንቀሳቀስ ንብረቴን በሙሉ አውርሼዋለሁና እኔ እስክመጣ ድረስ አትጠብቁ። በሄድኩበት አገር የምቆይበት ጉዳይ አለኝና በቤቴና በንብረቴ ላይ ሙሉ ሥልጣን ሰጥቼዋለሁና የወደደውን ያደርግ ዘንድ አትከልክሉት። ስለዚህም በእኔና በአንተ መካከል የምንተዋወቅበትን ምልክት አድርጌበታለሁ የሚል ጽሑፍ ጽፎ ሰጠውና እንግዲህ ወደ ባለጸጋው ቤት ሂድና ይህን መልእክት አድርስ። በሰኔ 12 ቀን የቅዱስ ሚካኤልን መታሰቢያ እያዘጋጀች ሳለች ሰይጣን ብርሃናዊ መልአክ መስሎ መጣ። የመላእክት አለቃ ቅዱስ ሚካኤል እንደሆነ ገልጾ የመጀመሪያውን የመሰለ ከንቱ ምክሩን አሰማምሮ አቀረበላት። ሐሳቡንም የእግዚአብሔር ፈቃድና ሐሳብ እንደሆነ አድርጎ ለማሳመን ሞከረ። ሰይጣን አስቀድሞ ጌታችን መድኃኒታችን ኢየሱስ ክርስቶስን በገዳመ ቆሮንጦስ መጻሕፍትን እየጠቀሰ እንደተፈታተነው ሁሉ ቅድስት አፎምያንም ለማሳመንም አብርሃምን፣ ይስሐቅን፣ ያዕቆብን፣ ዳዊትን የመሳሰሉ ደጋግ አባቶችን ታሪክ እየጠቀሰ ወደ ትዳር እንድትገባ ደጋግሞ ወተወታት። ቅድስት አፎምያም በእግዚአብሔር ኃይል ጸንታ በቅዱስ ሚካኤል ተራዳይነት ታምና የእግዚአብሔር መልአክ ከሆንክ መንፈሳዊ ማረጋገጫ የሆነው የመስቀል ምልክት የታለ በማለት በምድራዊ ንጉሥና በጭፍራው መካከል የሚኖርን የጋራ መግባቢያ መንገድ ዋቢ አድርጋ ጠየቀችው። ለጊዜው በእኛ በመላእክት ዘንድ እንዲህ አይደለም ብሎ ሊሸነግላትና አቋሟን ሊያስቀይራት ሞከረ። ከቤቷ ያለ የቅዱስ ሚካኤል ስዕል ላይ ያለውን ምልክት አብራርታ የእርሱ ግን ከዛ ጋር አንድነት እንደሌለው አረጋገጠችበት። በመቀጠልም ከቤቷ ላለው ለቅዱስ ሚካኤል ስዕል እጅ እንዲነሳ ጠየቀችው። በዚህ ጊዜ መልኩ ወደ ትክክለኛ ሰይጣናዊ ማንነቱ ተለወጠና ጨለማ ለብሶ እየዛተ አነቃት። ቅድስት አፎምያም የከበረ መልአክ ቅዱስ ሚካኤልን ድረስልኝ እያለች በጠራችው ጊዜ መልአኩ ፈጥኖ በመድረስ
ከሰይጣን እጅ አዳናት። የመላእክት አለቃ ቅዱስ ሚካኤልም ለሰይጣኑ ተገቢውን ቅጣት ሰጥቶ ቅድስት አፎሚያን ባረካት። የረፍቷ ቀኗ በዚህ ቀን መሆኑን ነግሮ ቤቷን እንድታዘጋጅ አዘዛት። የበዓሉን ዝግጅት አከናውና ሥጋ ወደሙን ተቀብላ ኤጲስቆጶሱንና ካህናቱን እንደ የማዕረጋቸው ጠርታ በቤቷ አክብራ ተቀበለቻቸው። ለነዳያንና ለጾም አዳሪዎች በኤጲስቆጶሱና በካህናቱ እጅ ገንዘቧን መጽውታ መንገዷን አሳመረች። ስለ ኃጢአቷ እንዲጸልዩላት ተማጽና በፊታቸው ተንበርክካ ጸለየች። ባሏ ያሰራላትን የቅዱስ ሚካኤልን ስዕል አቅፋ ስማ ከተማጸነች በኋላ በሰኔ 12 ቀን በሰላም አረፈች። የቅድስት አፎሚያ ረድኤት በረከቷ ይደርብን፣ በጸሎቷ ይማረን። የሊቀ መላእክት የቅዱስ ሚካኤል ረድኤት በረከቱ ይደርብን፣ በአማላጅነቱ ያስምረን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን።